ኖላዊት ወይዘሮ ሀናን ማን ገደላት ማለት ነው። እንግዲህ ጽዮን እኔን ያገባኛል በማለት ነው እንግዲህ ማለት ይዛ ሀና ከሞተች እኔን ይወደኛል ወይም ደግሞ ያፈቅረኛል ብላ ነው ማለት ነው። ሀናን ደግሞ እንድታስቅል ወደ ማስገደል ድረስ የደረሰችው ማለት ነው። ምክንያቱም የፂ አፍቃሪ ነበር ማለት ነው። እኔን የምትወደኝና የምታፈቅረኝ ከሆነ እኔ የምልህን ነገር ታደርጋለህ ትለዋለች። እሱም ደግሞ እኔ ላንቺ ምንም ነገር አደርጋለሁ ፍቅሬን ከተቀበልሽኝ ይላታል። ፂ ግን ያንን ልጅ አትወደውም፣ የምትወደው ኢዛን ነው። ኢዛ እንግዲህ ከሞተ እኔን ይወደኛል ማለት ነው። ሀና ከሞተች እኔን ይወዳል በማለት ነበረ። ግን ሀናን እንግዲህ እሱ ኢዛን አስመስሎ አውርቶ እሷም ስላላከችው ፂ ሂድና ሀናን ግደል ስላለችው እሱም ደግሞ አደርገዋለሁ ብሎ ይሄዳል ማለት ነው። ምክንያቱም ፂን ስለሚወዳትና ስለሚያፈቅራት ሀናንም መቀጠረባት ቦታ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ጀላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንግዲህ ሀኒቾን ማን ገደላት፣ ማን እንዲህ አደረጋት የሚለውን አብረን ቆይታ እናደርግበታለን ማለት ነው። የሀኒ ቤተሰቦች እንግዲህ ፈጣሪ ያጽናናችሁ እያል ከዚሁ እንጀምራለን ማለት ነው። የወይዘሮ ሀና ቴክስት አላማረኝም ከድሮውም ማለት ነው። ቴክስት እየመለሰች ነበረ፣ በጣም ቴክስት ላይ ነበረች ማለት ነው፣ ሜሴጅ ላይ። እሱም ደግሞ ኢዛን አስመስሎ ነበር ሲያወራት የነበረው ልጅ ማለት ነው። ኢዛ መስሏት በዚህ ማታ እንገናኝ እባክሽን ይላታል ማለት ነው። እሷም ደግሞ ሳታቅማማ እሺ መገናኘት እንችላለን ትላለች ማለት እንትልና ይገናኛሉ ማለት ነው። ከዛም በኋላ የሄደችበት ቦታ ይደበቅና እንደ ይሄ ልጅ አይመጣም እንደ ኢዛ ምን ሆኖ ነው አውቆ ነው እንደ እያለ ብቻዋን ማግመትመት ትጀምራለች ማለት ነው። ከዛም በኋላ እሱ ተደብቆ ነበር ማለት ነው። የተደበቀበት ቦታ ማንም አላየውም፣ በማታም ስለሆነ ሀኒም አላየችውም ነበር። በስተመጨረሻ ግን ሀናን ከጥቅም ውጭ እንዳደረጋት አይተናል። እሱም ለጽዮን ብሎ ነው ማለት ነው። እኔ አድርግ የምልህን ነገር እንድታደርግ ስላለችው ነው ማለት ነው። ወይዘሮ ባዩሽም በእርግብ መፈታት አንገብግቧታል፣ አቃጥሏታል። እንዴት ልትፈታ ቻለች? ለምንስ ተፈታች? ቆይ እንዴት እንደዚህ ታደርገኛለህ? በቃሉ አምኜህ ነበረ፣ አንተ ግን ምን አይነት ሰው ነህ እያለ ትነግረዋለች ማለት ነው። በቃሉም እንግዲህ ምን ለማለት ፈልገሽ ነው? እኔ እኮ እውነቴን ነው ያደረኩት። ሙታለች አልኩሽ፣ ሙታለች፣ እርግብ ሙታለች። ግን ሙታለች ብሎኸኛል ነበር ወይ? እንዴት አልገደልካትም? እኔ እኮ እንድትገላት እንጂ ያዘዝኩ እንድታስቀምጣት አይደለም ብላ እንግዲህ ወይዘሮ ባዩሽ ጓ ትላለች። ከእስር ቤት ከተፈታኝ በኋላ በቃ ዋሽቼሻለሁኝ እርግብ፣ በእርግጥ ሰው ልኬ ነበር ግን አላገኛትም ይላታል ማለት ነው። እሷም ደግሞ እየተናደደችና እየተበሳጨች እንደዚህማ ሊሆን አይችልም በፍጹም ብላ ተነስታ ትሄዳለች። ወይዘሮ ባዩሽ እንደዛ ያደረገችበት ምክንያት እርግብ እንድትሞት በጣም ትመኛለች፣ ትፈልጋለች። በዚህ ሰዓት ላይ ግን እርግብ አሁን ያለችው እሷ የሜሮንን ብር እስር ቤት እንደገባይላት ከባዩሽ ጋር እንደነበረ በነበረችበት ሰዓት ላይ የሜሮንን ብር ሰርቃ ወደ ባህር ዳር ሄዳለች ማለት ነው። ከፖሊሶቹም ጠፍታ ነው የሄደችው። ፖሊስ በእርግጥ ይፈልጋታል ማለት ነው። ባዩሽም ያው በዋስ ብትወጣም አሁን እርግብ አገኝሻለሁ፣ ከእኔ ምንም የሚያመልጥ ነገር የለም፣ እውነቴን ነው፣ እጅግ ከገባሽ እገልሻለሁ እያለ ብቻዋን ማውራት ትጀምራለች ወይዘሮ ባዩሽ ማለት ነው። በቅርቡ ደግሞ እኔም አደርገውን አደርጋለሁ ብላ እንግዲህ ባዩሽ ሁሉን ነገር ግራ ገብቷታል ማለት ነው። ባዩሽ እንግዲህ እርግብን ምን ያህል እንደምትፈልጋት በቃሉንም ደግሞ ምንም ነገር ካልነገርከኝ ወደዛ ቤት አልመጣም። እርግብ እኮ ማለት ለእኔ ብዙ ነገር ናት፣ እፈልጋታለሁ። ምክንያቱም ቤተሰቦቿ ጋር ሄደች ማለት የኔ ነገር አበቃለት ማለት ነው። አቶ በቃሉ እያለች እርግብን ከየትም ፈልገህ እባክህን አምጣልኝ ትለዋለች። እሱም ደግሞ እመኚኝ ስራችንን አብረን እንሰራለን፣ እርግብን ከየትም አመጣልሻለሁ፣ አንቺ ብቻ እምልሽን ነገር አዳምጪ፣ አብረን እንድንሰራ ፍቅር። እርግብም እንግዲህ እስካሁን ድረስ ስላልመጣይ እፈልጋታለሁ ብላለይ። ወይዘሪት ባዩሽ ቆራጥ ሆና ተነስታለይ። ሜላትም ደግሞ እንዳትፈታ ስትል የነበረችው ሴትዮ አሁን ግን ሁሉም ነገር አብቅቶ ወይዘሮ ባዩሽም ከእስር ቤት በዋስ እንደተፈታች ሁሉም ይናገራሉ። በዚህ ሰዓት ላይ አቶ በቃሉም ደግሞ እኔ
እውነት እልሻለሁኝ እኔና አንቺ አብረን መስራት አለብን። ስራችንን በደንብ አድርገን ከሰራን ሁሉም ነገር ያበቃለታል፣ እመኝኝ እያለ ይነግራታል። እሷም ደግሞ እሺ ካልከሽ ምንም ችግር የለም ትለዋለች። በዚህ ሰዓት ላይ ወይዘሮ ባዩሽም ሆነች ወይዘሮ ሜላት እንግዲህ እስካሁን ድረስ አልተገናኙም። ምክንያቱም እሷ ማወቅ የምትፈልገው ነገር አላት። ባዩሽ በዚህ ሰዓት ላይ የማንንም እንትን አትፈልግም ማለት ነው። እያንዳንዱ በእርግጥ ሁላችንም የምናውቃቸው ሰዎች አሉን። ግን እሳ ያም ሆኖ ባዩሽ ለሜሉ በጣም የምትወዳት ጓደኛዋ ነበረች። እሷ ግን ከርታታለች። እሷም ደግሞ ስለ ከዳቻት ተበሳይታና እንትን ብላ ወይኔ እንደዚህማ አይሆንም፣ በትንሽ ነገር ልተውሽ አልችልም፣ እመኝኝ እገልሻለሁ፣ በእጄ ነው የምጠፊው ባዩሽ እያለ ትፎክራለች። ባዩሽን የምታጠፋባትን መንገድ እየፈለገች ነው ወይዘሪት ሜላት ማለት ነው። ሜላት በእርግጥ ባዩሽን በጣም እንደምትወዳት በፊት ላይ ማለት ነው። መስፍንን ደግሞ የእሷ መፈታት እኮ ለእኔና ላንቺ በጣም ይጠቅመናል፣ ሜሉዬ ተያት ትፈታ፣ ስለዚህ እሷ ተፈታይ ማለት እኛ ብዙ ነገር እናገኛለን ይላታል ማለት ነው። ሀና እንግዲህ እተኛችበት ወይዘሮ አስቱካ መታ ነበር አብረ የተኙና ቆይ አንቺ ላይ ምንድን ነው የሚያስቅሽ እያለቻት፣ ምክንያቱም የዛን ሰዓት እሷ ከኢዛ መስሏት ኢዛ እያወራት መስሏት በደንብ እያወራ የነበር ማለት ነው። ያንን ጊዜ ግን ስታወራ የነበረው አቶ እንትናን ነው፣ የፂን አፍቃሪ ነው። ፂ የላከችውን ፂም ደግሞ እንደዛ ስታደርጋት የነበረችው እውነት አብረን እውነቱ ተደብቆ ስለማይቀር እናወጣለን፣ እውነት ይወጣል በማለት ነበረ። ሀና ግን እንግዲህ በእርግጥ ሰው ከደረሰላት መልካም ትወጣለች ብዬ አስባለሁ፣ ትድናለች ብዬ። ሰው ካልደረሰላትም ደግሞ መሞቷ ነው ማለት ነው። እንግዲህ ኢዛን ወስዳለሁ ብላ ሀናን ግዴላት ናና ብላ ልካባታለች ማለት ነው። የሚወዳትና የሚያፈቅራት ልጅ ነበር ፂ ማለት ነው። እሱም ደግሞ እንግዲህ እሷም እየተበሳጨችና እየተናደደች ትገኛለች ማለት ነው። ፂ አልለቅሽም ብላ እንደፎከረችው አድርጋ ላይክ፣ ሸር፣ ሰብስክራይብ ባይ